ልጅሽን አምጪውና በግማሽ ደሞዝ ስሪ አለችኝ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሁላችሁንም ከልብ ነው የማመሰግነው። አይዞሽ ሴት ያልፋን፣ ይህም ቀን ሌላ ደግሞ የተሻለ ቀን ይመጣንና አይዞሽ፣ ትዕግስት አርጌ ታገሽ፣ ይህም ያልፋን እያላችሁ ብዙ ልጆች እያበረታታችሁ ነው። ከልብ ነው የማመሰግነው። ማርያምን ነው የምላችሁ። በቃ ያ ለእኔ ራሱ ትልቅ ነገር ነው። መታችሁ ላይ ካርጋችሁ ኮሜንት ጽፋችሁ ማውጣት ራሱ ለእኔ በጣም ትልቅ ነገር ነው። እውነት ማንም ሰው ፊቱን ባዞረባችሁ ሰዓት ላይ ይሄን ማድረግ ራሱ ለእኔ በቃ ትልቅ ነገር መስሎ ነው የታየኝ። ከልብ ነው የማመሰግነው ውድ ቤተሰቦቼ እና ሁላችሁም በተለይ ልጅ ትታችሁ የመጣችሁ ታውቃላችሁ። ሁሌ አንቺ ምንድነው አንድ አይነት ወሬ ልትሉ ትችላላችሁ፣ ግን እኔ ሁሌ ህመም የሆነኝ ነገር ስለሆነ ነው። በጣም ይቅርታና እውነት ለማውራት ግማሽ ደሞዝ ይሰጥሽና ልጅሽን አምጪ ብትለኝ ደስታውንም አልችለው የምር እሺ ነው የምላትኝ። እንደዛ የሚያደርጉም አሉ፣ እንደዛ የሚያደርጉ ማዳሞችም አሉ የተባረኩ። እንደዚህ ልጆቻቸውን ትተው መጥተው ሲጨነቁ ሲያዩ ችግር የለውም አምጪና ስሪ ደሞዝ ሳይቀንሱ ማለት ነው። ኤኒዌይስ ሳውዲ ቢሆን ችግር የለውም። የሳውዲዎች በጣም አዛኝ ናቸው እውነት ለማውራት። ደግሞ ብዙ ልጆችም ልጃቸውን ወስደው እየሰሩ ነው ማለት ይቻላል። እኔ እንደዛ ብትለኝ ለምሳሌ 2 ነው የሚከፈለኛ 600 ልክፈልሽና 600 ይቅር ልጅሽ አንቺ ጋር ይሁን ብትለኝ እልል ብዬ ነበር ማመጣው፣ የምር እልል ብዬ ማለት ነው። እስማም ከዛ በኋላ በቃ ዓለም ለእኔ ሙሉ ናት ማለት ይቻላል። እንዴ ያስባችሁታል? ልጃችሁን ከጎናችሁ አድርጋችሁ መስራት እና ቪዲዮውን እስከ መጨረሻው ሳታዩ ምንም አይነት ኮሜንት እንዳትሰጡ። መግቢያውን አይታችሁ ሀሳብ አስተያየት አትስጡ። እስከ መጨረሻው ካያችሁ በኋላ ስጡኝ ማለት ነው። አሁን ትንሽ ይሻላል፣ እየተንቀሳቀሰ ይመስለኛል። ከስከዛሬው ትንሽ እያለ ይሻላል። ብቻ የሆነ ብዙ ጊዜም ስለማይመቸኝ እኮ ነው ችግሩ። እኔ ብዙ ጊዜ አይመቸኝም እና በተመቸኝ ሰዓት ነው እንትን ምለው የምሰራው የምለቀውና አሁን ራሱ የልጆቹ ድምጽ ይሰማል ይመስለኛል። ድምጹ ይገባ ይሆን አላውቅም። ይሄኛው እንደቀረስኩት ሳይለንት አድርጌ ነው ያኛውን እየለቀኩላችሁ ያለሁትና ምሼ ብቻ ከባድ ውስጥ ነኝ ያለሁት። እግዚአብሔር የተሻለ ነገር እንደሚያመጣም ተስፋ አለኝ። ተስፋ ይኖረኛም በሚለው ነው ቤተሰብ እና ውድ ቤተሰቦቼ አሁንም አይዞሽ በሉኝ፣ ከጎንሽ ነን በሉኝ፣ አበረታቱኝ። እገዛችሁ ያስፈልገኛል። በቃ በጣም መጥፎ ነው ስደት ማለት፣ በጣም ክፉ ነው። ወዲ ቢሳል በተለይ አሁንም ብዙ ይዘው ልጅ ጋር ነው። በተለይ እስኪ ልጅ ትታችሁ የተሰደዳችሁ በፊት ብዙ ልጆች ነበራችሁ እና እዛ ያለው እኛም እኮ ልጃችንን ትተን ነው ነይ 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 ስትሉኝ የነበራችሁ ልጆች እስኪ ኑና አንዳንድ የሚያጽናና ቃል ጣል አድርጉብኝ። በፊት ግን ይኸው እኛም ትተን እኮ እየሰራን ደህና ናቸው ነይ። ብዙዎቹ ደግሞ ጭራሽ እንዳታስቢው፣ ኧረ ከባድ ነው፣ እኛም አልቻልነውም። እሺ ልጅሽን ትተሽ እንዳትሰደጂ እሺ፣ እዛው ጥንቅር በይ ስትሉ የነበራችሁም አላችሁ። የታላችሁ አሁን? በፊት እንደዛ ስትሉኝ የነበራችሁ የላችሁም። በእርግጥ ስለቀዘቀዘ ቻናሉን ብዙ ጊዜም ስለማልገኝ አልደረሳችሁ ሊሆን ይችላል። የደረሳችሁ ደግሞ እስኪ መልካምነት ለራስ ነውና ለምሳሌ አንድ ሰው ቢያይ መቼም አንድ ሰው 2 ወይ 3 ወይ 4 ጓደኛ ይኖረዋል። ለነዛም ሼር አድርጋችሁ እስኪ ላይክ አድርጋችሁ እዩት። ይሄ ነገር ትምህርት ይሆነናል ብትባባሉ አንዱ ያንዱን ሲያይ ነው ለኔም ይጠቅመኛል፣ ለእናንተም ትምህርት ይሆናችኋል። በነገራችን ላይ እኔ አንድ በጣም የምወደው ነገር ካለ ያ ነገር ለሰውም ጥሩ ይሆናል ካልኩ ለብዙ ልጆች ነው። በተለይ ለሚና ሙላርን እግዚአብሔር ምስክሬ ነው የምላችሁ፣ ለብዙ ልጆች ነው ሼር ማደርገው። ሼር አደርግላችሁና ሰብስክራይብ አድርጋችሁ ያያችሁ። አያችሁ ጎበዝ ናቸው፣ ጠንካራ ናቸው። እንደዚህ ብርትት ብሎ ሰርተው አሁንም እንደዚህ ናቸው። በቃ ጥንካሬያቸው በአዲስ አበባ ኑሮ ውድነት ልጅ ይዘው እኔ እንጃ በጣም ነው የማደንቃቸው እያልኩ ነው የምነግራቸው ለጓደኞቼ ራሱና
እናንተም እስኪ እንደዚህ ለማድረግ ሞክሩ። በፈጣሪ ይገኛል። መልካም ነገር ማድረግ ጥሩ ነው። መልካም ነገር ማድረግ ለነገ ስንቅ ነው። በምድር ላይ የምናደርጋቸው መልካም ነገሮች በሰማይ ደመወዝ ነው ይከፈለናል። መልካም መሆኑ ወጭ ከሌለው ለምን ክፉስ እንሆናለን? ለሰው ልጅ ያኔ በእኛ የሚደርሰው በእኛ እንዲደርስ የማንፈልገውን ነገር በሰው ላይ ማሰብ የለብንም አይደለ እንዴ? እኛ ለራሳችን አሁን ለራሴ እኔ ጥሩ ነገር እንዲሆን ሊፈልጊ ለዛ ሰውም እንዲሆንለት መመኘት ነው እንጂ ያለብኝ ለራሴ ጥሩ ነገር እየተመኘሁ ያ ሰው ደግሞ መጥፎ ነገር እንዲሆንበት አልፈልግም። ፈጣሪም አይወደውም። ተፈጥሮዬም እግዚአብሔር ይመስገን እንደዚህ ለሰው ምቀኝነት የለብኝም። እደጉን እንደግ ነው ብታምን ባታምን ማለት ነው። እና አንዳንድ ሰዎች ደግሞ በቃ እኛ ብቻ እንደግ እኛ ብቻ እንብላ የሚሉ ሰዎች አሉ። ለእንደዚህ አይነቶቹ ነው ግን ይቅርታ ይሄን ቃል ስናገርና አንዳንድ ምርጥ ልጆች አላችሁ ለሰው የምታስቡ እናንተ እግዚአብሔር ይስጣችሁ። እናንተ ደግሞ ለሰው የማታስቡ ደግሞ እግዚአብሔር መልካም ልቦና ይስጣችሁ ብዬ ነው የምመኝላችሁና እና ልላችሁ የፈለኩት በልጅ ዙሪያ ነው። ሳውዲ ቢሆን እስካሁን ሳውዲ ሁኜ ቢሆን ልጅ ከጎኔ ነበረ። ምክንያቱም እንደዛ ጭንቀቴን ምንን እያየች ሄደሽ አምጪው ነበር የምትለኝ የሳውዲዋ ማዳም ብትሆን ማለት ነው። እዚህ ዱባይ ጋር ደግሞ እና እዚህ ደግሞ ዱባይ ሲጀመር ሀበሾቹ ራሱ በጣም ጨካኝ ናቸው። በጣም ማለት ነው። ፍቅር ያለው ዱባይ ነው። መተሳሰብ አለ፣ መተዛዘን አለ ከአሰሪዎቹ ጀምሮ ማለት ነው። እዚህ ደግሞ አሰሪዎቹም ሀበሻውም እንጃ ለምን እንደው አላውቅም። ማህበራዊ ኑሮነትን በቃ ማን እንደ ሳውዲ ሳውዲ በፈጣሪ ስም አንድ ሀበሻ ፊት ለፊት አግኝቶ ጸጥ አይልም። ልክ እናቱን ላይ ያገኘ ያክል ነው የሚሰማው። እዚህ ደግሞ ባላ እየገላምጠው ነው የሚያልፉት። እኔ ግርም ይለኛል። አንድ ሳውዲ እየመሰለኝ እንደዚህ ልጆቹ ስወጣ ሳያቸው ሰላም እላቸዋለሁ። ተለጥጠው ነው ሰላም የሚሏቸው። ያኔ ደስ አይላቸውም። ለምን እንደው አላውቅም። በጣም ነው የሚገርመኝ። አዲስ ነው የሚሆንባችሁ። ከዛ ሰርታችሁ መታችሁ እዚህ ስገቡ ግራ ነው የሚያጋባችሁ። እንዴም ችግር አለ? እግዚአብሔር ሰላምታ ሰው ሀገር አይደለ እንደ ያለ ነው ምናምን እንላለን። እና እንደዛ አልተለመደም ልላቸው የፈለኩትኝ እኔ ሀገሩ ባህሪ ሆኖ ይሁን ምን ይሁን አላውቅም። አሰሪዎቹም ጨካኝ ናቸው፣ ሀበሾቹም ጨካኝ ናቸው። በቃ እናንተንም ቢሆን አይረዷችሁም። ወላሂ እንኳን ኖርማል የምታውቁት የራሳችሁ ወገን ያላችሁት ሰው ራሱ የራሳችሁ ዘመድ ያላችሁት ራሱ እናንተን ማናገር አይፈልግም። በጣም ነው የሚገርመኝ እግዚአብሔርን። ኧረ በስመ አብ! ኧረ ሳውዲ ማረኝ፣ ኧረ ሳውዲ ጥራኝ ነው ያልኩት። ሰውም ሀገሩም ማዳሞቹም ይለያሉ የሳውዲ እና ውድ ቤተሰቦች አላበዛባችሁ። ሁላችሁንም እወዳችኋለሁ በክርስቶስ ፍቅር። ሰላማችሁ ብዝት ይበልልኝ። ስለምታበረታቱኝ ከጎኔ ስለሆናችሁልኝ ከልብ ነው የማመሰግነው።